ሰበር ዜና አለኝ። ሐቢባ ኦርቶዶክሶችን ተሐድሶ ለኦርቶዶክሶች ተሐድሱ ብላችኋለች። በነገራችን ላይ ተሐድሶ ብሎ ማለት ቀጥታ ፕሮቴስታንት ማለት ነው። አገራችን ኢትዮጵያ ላይ ተሐድሶ ለኦርቶዶክስ የሚሉት ተሐድሶ የሚባሉት የኦርቶዶክስን አለባበስ ነጠላ አለባበሱን ሊቁ ያሬድ የፈለሰፈውን መቋሚያ ከበሮ ዜማ ቀጥታ ስለሚወስዱ ተሐድሶ ተባሉ እንጂ ተሐድሶች ቀጥታ ፕሮቴስታንቶች ናቸው። ምክንያቱም ፕሮቴስታንት አምስቱ ሶላ ስክሪፕቸር ስለሚሉ ተሐድሶችም አምስቱ ሶላ ስክሪፕቸር ይላሉ። ፕሮቴስታንቶች ናቸው። ሐቢባ መጽሐፍ ቅዱስ እየሰጣት አብሯት በፎቶ ላይ ያለው ሰለሞን አቡበከር ይባላል ስሙን ካልተሳሳትኩኝ። በሙሉ ወንጌልና በመካነ ኢየሱስ ቸርች እየተገኘ የሚሰብክ ነው። ተሐድሶች ፕሮቴስታንቶች ናቸው። እንግዲህ ያኒ ማርያም አታማልድም፣ መላእክት አያማልዱም፣ ጻድቃንና ቅዱሳን አያማልዱም፣ አያስፈልጉም፣ የአባቶች አስተምሮ ትውፊት ምናምን አያስፈልግም የሚሉ የተለያዩ የኦርቶዶክስ ቤተክርስቲያን የሆኑ ቀኖናዎችን አንቀበልም፣ ያኒ አስፈላጊ አይደለም ነው የሚሉት። እንደዚሁም የፈጣሪን ስጋ መብላትና ደም መጠጣት የሚለውን ምሳሌ ነው፣ እውነት አይደለም ይላሉ የኦርቶዶክስ ቤተክርስቲያን። የኢየሱስን ስጋ መብላት መጠጣት ቀጥታ የፈጣሪን ስጋ መብላት የፈጣሪን ደም መጠጣት ብላ ነው የምታምነው። ማርያምም ታማልዳለች የፈጣሪው እናቱ ናት ብላ ነው የምታምነው። ይሄንን አይቀበሉም ያኔ ተሐድሶች እንደ ፕሮቴስታንቶች ማለት ነው። ነገር ግን አዘለም አቀፈም ተሐድሶም ፕሮቴስታንቱም ኦርቶዶክሱም ኢየሱስን ፈጣሪ ነው በሚል ይስማማሉ። ነገር ግን ወንጌል ላይ ኢየሱስ ፈጣሪ ነው የሚል የለም። አዘለም አቀፈም ያው ተሸከመ ነው። ተሐድሶችና ፕሮቴስታንቶች ኦርቶዶክስን መቃወማቸው በጣም ነው የሚያስቀኝ። ከገማ አይቀር መግማማት ነው። በቃ ነጠላችሁን ለብሳችሁ ጣታችሁን እያበራችሁ ከበሯችሁን እየጎሰማችሁ መኖር ነው። ያ ኢየሱስ ፈጣሪ ካላችሁ ከዚህ መውጣት አያስፈልግም። እዛው ኦርቶዶክስ ጋር ከበሮ ሲጎስሙ መኖር ነው። ምክንያቱም እንደ ወንጌል አስተምሮ ኢየሱስ እግዚአብሔር አይደለም። ጴጥሮስ፣ ጳውሎስ፣ ሐዋርያት አጠቃላይ ዮሐንስ፣ ያዕቆብ ኢየሱስን እግዚአብሔር ነው ብለው አያምንም። እግዚአብሔር ነው ብለው አልሰበኩም። ክርስቶስ ታዲያ ምንድነው? እግዚአብሔርን የሚፈራ ሰው ነው ይላል። ስለዚህ እናንተ ኢየሱስን እግዚአብሔርን የሚፈራ ሰው ነው ሳይሆን የምትሉት ኢየሱስ ፈጣሪ ነው የምትሉት። ስለዚህ ኢየሱስን ፈጣሪ ነው ብላችሁ ወንጌል ውስጥ ያለውን ገነት አትገቡም። ይሄ የታወቀ ነው። ስለዚህ ከኦርቶዶክስ ምን አስወጣችሁ ነው። እና ኦርቶዶክሶች ስትቋምጡላት የነበረችው ሐቢባ ፕሮቴስታንት ሆናለች፣ ጴንጤ ሆናለች፣ ተሐድሶ ፕሮቴስታንት ሆናለች። በዙ አጋጣሚ ኦርቶዶክሶችን ታደሱ እያለች ነው እንግዲህ ሐቢባ ቪዲዮ ስትሰራ ምናምን ፎሎ ለመሰብሰቢያ የኦርቶዶክስን ነጠላ የኦርቶዶክስን ከበሮ ነው እንጂ የፈለገችው ኦርቶዶክስን አይደለም የፈለገችው። ልክ እንደ ተሐድሶች ማለት ነው። ተሐድሶች ኦርቶዶክስን ከበሮ ይወዳሉ፣ የኦርቶዶክስን ነጠላ መቋሚያ ይወዳሉ። ነገር ግን ኦርቶዶክስን አይወዱም። እንግዲህ ኦርቶዶክስን ከጠላችሁ ሁሉንም መጥላት ነው። ኦኬ መቋሚያውን ከበሮውን ያመጣው ማን ነው? ያ ቄስ ነው፣ የሃይማኖት አባት ነው ቅዱስ ያሬድ። ስለዚህ ኢየሱስን ፈጣሪ ያደረገው የሃይማኖት አባት ነው፣ ቄስና መነኩሴ ነው። ስለዚህ ኦርቶዶክስም ፕሮቴስታንቱም ተሐድሶም ከቄስና ከመነኩሴ ሐሳብ ይወጣችሁ አይደላችሁም። ያኒ እርስ በርሱ ስጋም በኩበት ጠበሱ ናችሁና መጽሐፍ ቅዱስን እንድታነቡ ተስፋ አደርጋለሁኝ። ሐቢባዬ ሰለሞን አቡበከርን ጠይቄልን ጥያቄ ጴጥሮስና ጳውሎስ ያኒ ሐዋርያት በኢየሱስ ፈጣሪነት አያምኑም፣ ፈጣሪ ነው ብለው አልሰበኩም፣ ኢየሱስን አላመለኩም ብላለች። መሰረት ለዚህ መልስ አለ ሆይ? ኢየሱስ እግዚአብሔር ወልድ አይደለም ብላለች። ኢየሱስ እግዚአብሔር ወልድ ነው ብሎ የሰበከ ሐዋርያ ከወንጌል እንድታሳይ ጠይቃለች ብለሽ ለሰለሞን አቡበከር እንድታደርሽ በትህትና ጠይቃለሁኝ። ኦርቶዶክሶች እየታደሳችሁ ኢየሱስ ክርስቶስ ጌታ አይደለም አልሽ። እኔ ደግሞ ኢየሱስ ክርስቶስ ጌታ ነው እያልኩ የት ነው ያለው? እዚህ ጋር ነው ያለው። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 16 እስከ ቁጥር 18 ላይ ማንበብ ትችላለሽ። ሐቢባ ይህን ቪዲዮ ለኔ ነው የሰራችው። ሐቢባዬ ስለኔ ከክርስቲያኖች ከኦርቶዶክሶችና ከፕሮቴስታንቶች በቂ ኢንፎርሜሽን ሰብስቢ። መሰረት ስለ ኢየሱስ ስትጠይቅ ምን ትላለች ብትያቸው ኢየሱስ እግዚአብሔር ወልድ አይደለም ትላለች ነው እንጂ የሚሉሽ ጌታ የሚል ቃል እኔ ተጠቅሜ አላቅም። ጌታ የሚል ቃል ከተጠቀምኩኝ እግዚአብሔር ኢየሱስን ጌታ አደረገው። መረጃ የሐዋርያ ሥራ 2:36 የኢየሱስ ጌትነት የሹመት ጌትነት ነው። ልክ እንደ ነብዩ ዮሴፍ በዘፍጥረት 45 ከአንቀጽ 7 እስከ 9 ብታነቡት ዮሴፍ እግዚአብሔር ጌታና መድኃኒት ያደረገኝ ይላል። ልክ ኢየሱስ በዮሴፍ ልክ እግዚአብሔር መድኃኒትና
ጌታ እንዳደረገው መጽሐፍ ቅዱስ ላይ በሐዋርያ ሥራ 2:36 በሐዋርያ ሥራ 13:23 ላይ ተቀምጧል። እንደዚሁም ሐዋርያው ጳውሎስ ለኤፌሶን ሰዎች በላከላቸው ደብዳቤ ምዕራፍ 1 አንቀጽ 22 ላይ የ2000 እትምን በደንብ ብታዩት ኢየሱስ የቤተ ክርስቲያን ራስ ተደርጎ ተሾመ ይላል። ኢየሱስ ሹመት ነው። ኢቭን ኢየሱስ ክርስቶስ ይሄ መድኃኒት ነው፣ ክርስቶስ ነው፣ ጌታ ነው የሚለው የመጣው እድሜው 30 ዓመት ከሆነ በኋላ ነው እያልኩኝ እያስተማርኳቸው ኦርቶዶክሱ ጴንጤ ሶሻል ሚዲያ ላይ እያለቀሰ ነው ደንግጠው። ኢየሱስን የእግዚአብሔር ልጅ የተባለው እድሜው እኮ 30 ዓመት ከሞላ በኋላ ነው። የእግዚአብሔር ልጅ ሹመት ነው። ልክ እንትና ፕሬዚዳንት ሆነ እንትና አምባሳደር ሆነ ተብሎ እንደሚሾመው ኢየሱስ ጌታ ነው የተባለው እድሜው 30 ዓመት ከሞላ በኋላ ነው። የእግዚአብሔር ልጅ የተባለው እድሜው 30 ዓመት ከሞላ በኋላ ነው። ክርስቶስ የተባለው እድሜው 30 ዓመት ከሞላ በኋላ ነው። ጌታ ኢየሱስ እያሉ የጠሩት እድሜው 30 ዓመት ከሞላ በኋላ ነው ስላቸው እየየ ብለው የደም እንባ ነው ያለቀሱት። ምክንያቱም መጽሐፍ ቅዱስ ላይ ሄደው ፈልገው ስላጡት። የኔ ጥያቄ ኢየሱስ እግዚአብሔር ወልድ አይደለም ነው። ምክንያቱም ኦርቶዶክስ፣ ፕሮቴስታንትና ካቶሊክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስለሚሉ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚል ወንጌል ላይ የለም። እስከ ዛሬ ራሱ አላዩትም። ኢየሱስ እግዚአብሔር ወልድ አይደለም ስል መጽሐፍ ቅዱስ ላይ ለማረጋገጥ ሩጫ ሂደው አጡት፣ አለቀሱ። የፈለግሽውን ጴንጤና ኦርቶዶክስ ጠይቂ፣ የፈለግሽውን ጳጳስና ቄስ መነኩሴ ጠይቂ፣ አይመልሱልሽም። አይ በኢየሱስ ያላመነ ይፈረድበታል። ምን ብለሽ አምነሽ ነው በኢየሱስ እንዳይፈረድብሽ የምፈልጊው? አዎ በኢየሱስ ያላመነ ይፈረድበታል። እኛ ነብይ ነው ብለን እናምናለን። ክርስቶስ እውነተኛ ሰው ነው ብለን እናምናለን። አይፈረድብንም። አንቺ ግን በኢየሱስ ያላመነ ብለሽ ኢየሱስ ፈጣሪ ነው ብለሽ ነው የምታምነው? ያኔ ኢየሱስ ፈጣሪ ነው ብለሽ ካመንሽ አንቺ የገሃነም ነሽ። ይዞ አረጋግጥልሻለሁ። አይ ኢየሱስ ፈጣሪ ነው ያለ አይፈረድበትም የሚል ከወንጌል ያሳዩሽ። አያሳዩሽም። ኦኬ እፎሴ ጋለምን እንዳበደ ታውቂያለሽ? የኦርቶዶክስ ዶግማ መጽሐፍ ቅዱስ ላይ ስለሌለ የኦርቶዶክስ ዶግማ ብሎ ማለት ቋሚ የማይለወጠው የኦርቶዶክስ አስተምሮታ ኢየሱስ እግዚአብሔር ነው፣ ማርያም የእግዚአብሔር እናት ናት ብላ ነው የምታስተምረው። ይሄ ደግሞ ወንጌል ላይ የለም። ስለዚህ የኦርቶዶክስ ዶግማ እንደ ቆስጠንጥንያ ቤተ መንግስት ተንኮታኩቷል፣ ፈራርሷል። የኦርቶዶክስ ብቻ ሳይሆን ጴንጤና ካቶሊክ ራሱ ዶግማቸው እንደ ቆስጠንጥንያ ቤተ መንግስት ተንኮታኩቷል። እንደው ዝም ብሎ በደመነፍስ ያለ ቤተ እምነት ነው በዚህ ጊዜ ያለው። ቄሶቹ በተለይ ቲክቶክ ላይ የምታያቸው ቄሶች በደመነፍስ ነው ያሉት። ምክንያቱም ቤተክርስቲያን ሄዳችሁ ማርያም ወላዲተ አምላክ ናት ብላችሁ መቀደስ አትችሉም ብያችኋለሁ። ስለ ሥላሴ ስትቀድሱ ኢየሱስ እግዚአብሔር ወልድ ነው እያላችሁ መቀደስ አትችሉም ብያችኋለሁ። ምክንያቱም ወንጌል ላይ የለም። ከታች መረጃ አስቀምጥልሻለሁ። በኢየሱስ ያላመነ ይፈረድበታል። ምን ብሎ ያላመነ? እግዚአብሔር ወልድ ብሎ ያላመነ፣ ነብይ ነው ብሎ ያላመነ፣ ምን ብሎ ያላመነ ብለሽ አትጠይቂም? ቢያንስ አንቺ እኔ አታውቂኝም ማለት ነው። ስለዚህ ኦርቶዶክሶች ይዘሻቸው ገደል ነው የምትገቢው። ዞሮ ሄደሽ ኦርቶዶክሶችን ጠይቂ። መሰረት ምን ብላ ትጠይቃለች ብለሽ ማለት ነው። ዮሐንስ 3:16ን አንብቢ ብላኛለች እና አንብበው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወዷልና ይላል። ትክክል ነው። ይሄ እኛ በኢየሱስ ክርስቶስ እናምናለን። እውነተኛ ነው ብለን፣ ነብይ ነው፣ ካህን ነው፣ የእግዚአብሔር ሰው ነው፣ እግዚአብሔርን የሚፈራ ሰው ነው ብለን እናምናለን። ኦፍ ኮርስ ይሄ ጥቅስ እኛ እናምንበታለን። አንቺ በዚህ ጥቅስ መሰረት ኢየሱስ ፈጣሪ ብለሽ ነው የምታምኒው? በጭራሽ። እግዚአብሔር አንድያ ልጁን ኢየሱስን የላከው ህዝቡ ኢየሱስ ፈጣሪ ነው ብሎ እንዲያምን አይደለም፣ ኢየሱስን እንዲሰሙት ነው። ምክንያቱም ኢየሱስ ክርስቶስ በተጠመቀ ሰዓት ምንድነው ያለው? መንፈስ ቅዱስ በእርግብ መልክ መጥቶ የምወደው ልጅ ይሄ ነውና ስሙት ነው ያለው አይደለም እግዚአብሔር። ስለዚህ እኛ ክርስቶስን እንሰማለን። ምንድነው የምንሰማው? ትህትናውን፣ ስለ እግዚአብሔር ሲያስተምር፣ ስለ ፈጣሪ ሲያስተምር፣ ፈጣሪን ለምኑ፣ ለፈጣሪው ጹሙ፣ ለፈጣሪ ስገዱ፣ ለፈጣሪ ዘምሩ፣ ፈጣሪን አወድሱ፣ ፈጣሪን ፍሩ እያለ የሚያስተምረው ነው እንጂ የምንፈራው እኛ ክርስቶስ ፈጣሪ ነው ብለን አናመልከውም፣ አንሰግድለትም። አምልኮ አይገባውም። ክርስቶስ ለኛ ወንድማችን ነው። እግዚአብሔር መጽሐፍ ቅዱስ ላይ ባሮቼ እያለ ሲጣራ ክርስቶስ ምንድነው ያለው? ወንድሞቼ ነው ያለው። ስለዚህ ክርስቶስ ለኛ ወንድማችን እንጂ አምልኮት የሚገባው ፈጣሪ አይደለም። ጌታ የምትለውን ቃል አንጠልጥልሽ አትምጪ። ከመሰረጋ እንደዚህ አይነት ጨዋታ አይሰራም። ዮሐንስ 17:3 ላይ የዘላለም ሕይወት ወይም የእግዚአብሔር መንግስት ለማግኘት ምን መደረግ አለበት? ኢየሱስ ከአንዱና ከብቸኛው ፈጣሪ ተልኮ የመጣ መልእክተኛ ነው ብሎ መታመን አለበት። ስለዚህ ወገናችን ሀቢባ ኢየሱስን መልእክተኛ ነው፣ ነብይ ነው፣ ሰው ነው፣ እግዚአብሔርን የሚፈራ ነው ብለሽ ማመን ይጠበቅብሻል። ግዴታሽም ነው። አይ አልፈልግም ፈጣሪ ነው ካልሽን ጦሮንጦስ ትገቢያታለሽ። ጌታ ለሹ የሐዋርያ ሥራ 2:36 ላይ መልሶ አለልሽ። ልክ ዮሴፍን ለምሳሌ እንዳመጣሁት ዘፍጥረት 45:7-9 ኢየሱስ እግዚአብሔር ብቻ መመለክ እንዳለበት አስተምሯል። ማቴዎስ 4:10 ኢየሱስ የሚጾም ሰው ነበረ። ኢየሱስ ለእግዚአብሔር መዝሙርን የሚያቀርብ ሰው ነበረ። መዝሙር መዘመር አምልኮ ነው።
ኢየሱስ እግዚአብሔርን የሚለምን ሰው ነበረ። ለዚህም ምስክር የአላዛር እህት ዮሐንስ ምዕራፍ 11 ላይ ሙሉውን ስታነቡት የአላዛር እህት አላዛር የሞተው ማለት ነው ምንድነው ያለችው? ኢየሱስን እግዚአብሔርን ለምን ወንድሜን አስነሳልኝ ነው ያለችው እንጂ ወንድሜን አስነሳው አላለችው። ኢየሱስ እግዚአብሔር እንዳልሆነ ማርታ ምንድናት? የዓይን እማኝ ምስክር ናት። ሂድና እግዚአብሔርን ለምን ያለችው። ኢየሱስ ክርስቶስ ተአምራትን ሲያደርግ ምን ያደርግ ነበረ? እግዚአብሔርን ይለምን ነበረ። እንደውም ምንድነው ያለት? ማርታ ስታለቅስ እግዚአብሔር ክብሩን ይታይ ነው አላዛር የሞተው አታልቅሽ አላት። ኢየሱስም እግዚአብሔርን ለመነ። እግዚአብሔርም ጸሎቱን ሰምቶት የኢየሱስን አላዛርም ከሞት ተነሳ። ስለዚህ አንቺን ነው የምናምነው? ማርታን ነው የምናምነው? ሀቢባ ዮሐንስ 15:10 ላይ ኢየሱስ ክርስቶስ የእግዚአብሔርን ትእዛዝ ይጠብቃል። ስለዚህ እኛ ከክርስቶስ ትህትና ተምረናል። ከክርስቶስ ትህትና ተማሩ ያለው ጳውሎስ ክርስቶስ እግዚአብሔር እንዴት እንደሚታዘዝ ለእግዚአብሔር እንዴት እንደሚጾም ወደ እግዚአብሔር እንዴት እንደሚጸልይ እንደሚለምን እግዚአብሔር እንዴት እንደሚያወድስ እንደሚዘምርለት ያንን ከኢየሱስ መማር ነው እንጂ ኢየሱስን ማምለክ አይደለም። ስለዚህ እኛ ከክርስቶስ ትህትናን ተምረናል። ልክ እንደ ክርስቶስ ሆነን አላህ ቢረዳን እንደ ክርስቶስ ሆነን አምላካችን አላህን ፈጣሪን አንዱና ብቸኛውን ይሄን ዓለም የፈጠረውን ፈጣሪ እንደ ኢየሱስ እንዘምርለታለን፣ እናመልከዋለን፣ እናወድሰዋለን፣ እንጾምለታለን፣ ወደሱ ምልጃን ጥያቄን እናቀርባለን። ይሄን ነው የሚለው ወንጌል።